ዛሬ ሩታዬ ክስ ተንስቶልሻል። ልጅሽን ማሳደግ ትችያለሽ። የትም አትሄጂም። በቃ እኛ ከሱ ህይወት ሁለተኛ እንዳደርሽ ህብርሽ ጋራ ምንም ያገናኘሽ ነገር የለም። ክሱን አንስተንልሻል። መኖር አለብሽ። ብራሷም አመሰግናለሁኝ ስለከሰሳችሁኝ፣ ክስ ስላነሳችሁልኝ። እኔ እዚህን ያህል ማስመሰል እኮ ጥግ ሲሄዱና እኛን በቃ በምን አይነት መንገድ እኛን በቃ እንደሚያስታሉን በጣም ነው የሚገርመኝና በእውነት ነው የምላችሁ በጣም ነው የሚያስጠላውና ላይክ አድርጉ። የሚለው የሩታንን ንግግሮች ታያላችሁ። እኔም ደግሞ ምን እንደሆነ አሳያችኋለሁ ዛሬ። ላይክ ሰብስክራይብ አድርጉ። ወዳችኋለሁ። የሰው ልጅ በዚህን ያህል ሰውን አይሸወድም። በእውነት ነው የምላችሁ። ሰው ልጅ በቃ ሰው በመሆናችን ብቻ ክብር አለን። እኛ ኦዲየንስ ነን እንጂ ተመልካች አሳዳጊያቸው ነን እንጂ እኛ መጫወቻ አይደለም። በነገራችን ላይ ላይክ አድርጉ። ከዛ ውጪ እኔ የራሴ መኖር የምፈልገው ሰላም ከልጅሽ እንድትለይ ማልፈልገው ሴት እኔ ነኝ። አንቺ ተረዳሽኝም አልተረዳሽኝም ማለት ነው። እና አሁን አንቺን ለይቶ እስር ቤት ማስገባት ለኔ ከባድ ነው እና በተወራ አብርሽን ማሳመን ለኔ ቀላል አልነበረም። ይሄንን ነገር ብዙ ነገሮች አሳልፋችኋል መሀላችሁ ነው እና ከዛ አንጻር ክሱ እንዲነሳ ስትፈልጉ ስለነበረ ክሱ ተነስቷላችኋል። ግን ሄዳችሁ መፈረም ያለባችሁ ነገር አለ። ከፖሊስ ጋራ ከህግ አካላት ጋር መጨረስ ያለባችሁ ነገር አለ። እሱን ጨርሳችሁ ነፃ ናችሁ ማለት ነው። ግን እኔ የምፈልገውበት ማንም ላይደርስ የራሱን ህይወት እንዲኖር ነው የምፈልገው። ተረድታችሁኝ ወደ እንደዚህ አይነት ውሳኔ ውስጥ ስለደረሳችሁ ክሱን ስለነሳችሁ ቴንኪው ነው ማለት የምፈልገው። እኔ ከዚህም በፊት ቢሆን የተናገርኩት ነገር ቢኖር እኔ የራሴን ህይወት እኖራለሁኝ። ልጁን ማየት ባለበት ጊዜና ሰዓት ያው ህግን ባስቀመጠለት ሰዓት መቶ ማየት ይችላል። ከዛ ውጪ እኔ የራሴን መኖር የምፈልገው ሰላም እኔ ቢሆን በጣም ሰልችቶኛል፣ በጣም ደክሞኛል። ምክንያቱም እኔ በህይወቴ በጣም ብዙ ነገሮችን ሳሳልፍ የኖርኩኝ ሰው ነኝ። አሁን ላይ እኔ ማረፍ እፈልጋለሁ። በቃ ነገሮችን በሰላም ማስኬድ እስከቻልን ድረስ ምንም ችግር የለብኝም። ሲቀጥል ደግሞ ከኛ ጀርባ ብዙ ቤተሰቦች አሉ። እናት አባቶቻችን እንዲያዝኑብን ማድረጋችን ልክ ነው ብዬ አላስብም። እዚች ጋር እኔ እናንተ ታላላቆቼ ናችሁ። ከእናንተን ባሻገር ደግሞ እናትና አባት አለኝ። አብዬ እናቴ ናች፣ ጋሽ አባቴ ነው። ሰው በመልካም ነገር ለመቀጠል የቻልኩትን ያህል ነገር በሙሉ ሞክራለሁ። ፈጣሪ እንደሚረዳኝ ተስፋ አለ ነገር የለም። ምክንያቱም በቃ ስፔሻሊ ደግሞ ቤተሰብ መካከል ሰላም በጣም የግድ የሚያስፈልግ ናቸው። እየገፉንና እየተጋነኑ ነው የሚያጋጩን እንጂ በቃ እሱም የራሱ ጉዳይ እሷም የራሱ ጉዳይ። የቤት በቃ ቤተሰብ ፈርሷል፣ የራሱ ጉዳይ ብንባባል ኖሮ በቃ በመልካም በጭቅጭቁም እስከዚህ ድረስ እንመጣለን ብዬ አላስብም። እና ቤተሰብ ኦልሬዲ ቤተሰብ ነው እስከተዋለ ድረስ መቆራረጥ የማይችል ነገር እንደሆነ ነው የተረዳሁት። ያንን ቤተሰባዊነታችንን በመልካም መንገድ ለመቀጠል እኔ በበኩል የቻልኩትን ነገር በሙሉ አድርጋለሁ ማለት ነው። ልክ ነው። ስለዚህ መፈረም ስላለብን ሄደን መፈረም የቀለድን ሩታና አብርሽ ያልተጣሉም። ሩታና አብርሽ የሆነ ስራ ላይ ናቸው፣ ድራማ ላይ ናቸው እንላለን። ሲቀጥል ደግሞ ድራማ ያስመስሉታል፣ ሲቀጥል እውነተኛ ጠብ ያስመስሉታል። ዛሬ ደግሞ እስሩን አንስተነዋል። ሩታ እስር ቤት ልገባ ነበረ፣ አንስተንልሻል። ህግ ቤት ሄደሽ ቃልሽን ሰጠሽ፣ ፊርማ ፈርመሽ መውጣት አለብሽ ብለው መጡ። እኔ የቡታጀራ ዩቲዩበሮች ማለት ነው የኢትዮጵያ ዩቲዩበሮች ልበል በቃ። ሲቆይ አሁን ልቀይር አይዲያ ህጉን እነሱ ቀላል ነው እንዴ? ግን አንዴ ክስስ እንደገና ደግሞ ማንሳት ይቻላል ማለት ነው። በአንዴ ቀያየር ማድረግ በራሳቸው ቪዲዮ መቀያየር ይችላሉ ማለት ነው። እኔ ፋሚሊ ግልጽ ይሆንልኝ እዚህ ጋር። እኔ በቃ ሁልጊዜ በሰው አይምሮዬን ማድከም አልፈልግም። የኢትዮጵያ ህግ የምናውቀው ከተከሰሳችሁ ቢያንስ እንኳን 24 ሰዓት አስሮ ነው ህግ እንኳን የሚቀየረው ማለት። እስር ቤት እንኳን ገብቼ ባላቅ አቃለሁ ሲካሰሱ ማለት ነው። ቢያንስ 24 ሰዓት ያስራችኋል ህግን በአግባቡ ሰውን ካላቀረባችሁ ማለት ነው። ላይክ ሰብስክራይብ አድርጉ። በእውነት ነው የምላችሁ የኢትዮጵያ ህግን የማውቀው ህግ እንኳን የከሰሳችሁን ሰው ማጠፍ ከፈለጋችሁ 24 ሰዓት ትታሰራላችሁ። ህጉን አላግባብ ወንጅላችኋል የሚባል የሆነ ነገር ይወስድባችኋልና ግዴታ በዛ ነገር ላይ ትታሰራላችሁ 24 ሰዓት። እኛ እርቅ ወስደናል በሽማግሌ ታርቀናል ብላችሁ እንኳን ስትሄዱ በነጣ አይፈቷችሁም። እኔ የኢትዮጵያ ዩቲዩበሮች ግን በነጣ ህጉንም ይካሰሳሉ፣
ይሽሩታል። እኔ ማሻአላ ተባረካላ ህጋችን እንደዚህ ከሆነ በጣም አሪፍ ነው። በጣም ደስ የሚል ነገር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ዛሬም እንግዲህ መጥቻለሁ። ሰሞኑን አስተያየት እየሰጠሁ አይደለም። ትንሽ ያለሁበት ነገሮች ብዙም አይደለሁም። ያው እንግዲህ ፈገግታ ሱና ነው። በፈገግታ ነው የምሞላው። ማለትም ቢከፋኝም ቢደላኝም እናንተ ጋር ፈገግ ብዬ ነው የምመጣውና እስቲ ላይክ አድርጉ። ማለትም የውስጥን የሚያውቀው ፈጣሪ ነው። የሰው ልጅ ያወራል የሚኖረው እሱ የቆሰመለትን የሚበላው የሚጠጣውና ዛሬ መጥቻለሁ በሩታ ቪዲዮ ማለት ነው። በቤቱ ተለቋል ዛሬ ቪዲዮ። ክሱን አነሳንልሽ። ከወዳ ልጅሽ ጋር መለያየት አትችይም፣ አብረሽ መኖር ትችያለሽ። ከሰው ህይወት መግባት የለብሽም። እሱም ህይወቱን ይኖር አንቺም ህይወትሽ ኖሪ ብላ እንግዲህ መታለች። ብዙዬ የምትባለውና ዲብ የሚባለው አስመሳይ ማለት ነው። ድራማቸው ምን ያክል ቆሻሻ እንደሆነ ራሳቸውን የማይወቅሱ በእውነት ነው የምላችሁ። በጣም የሚያስጠላ ማንነት ነው እንዳያየን ያለ ነው። ሰሞኑን ግን አስተያየት እየሰጠሁ አይደለም። ለምን ያስጠላል። በቃ ለሰው ልጅ አያስተምርም። ባልና ሚስት ተካሰሰ ሚዲያ ላይ ልጅ እናቱን ሊያሳስራት ነው። ሩታ ላክስቷ ልጇን ስታስብ ልገባ ነው። ምን ብዬ ልስራ? በጣም ነው የሚደብረው። ሩታ ባሏን ልታሳስረው ነው። አብርሽ ተከሰሰ። ከተከሰሰ ምን ጊዜ አጠፈችለት? ከሰሱ ምን ጊዜ እሱ ሄዶ ከሰሳት? እስኪ ይሄንን ማጭበርበር ማለት ነው። የሰው ልጅ ምን ያክል በእኛ ድራማ እንደሚሰሩና እንደሚጫወቱብን እኔ በጣም ነው ያየሁበትና እስኪ እኛንም ላይክ ሰብስክራይብ እያደረጋችሁ ኮሜንት እየጻፋችሁ አበረታቱን ማለት ነው። ማታ እንግዲህ በቲክቶክ አይታችኋል። እንግዲህ ያሽቃብጡ ነበር። አዳዲስ ወደንስ አፍርተዋል እና አብርሽና ቢያንስ እንኳን ግፍተር እንኳን የሌለው አድናቂ ነውና በጣም እየሳቅኩኝ ብትን እያልኩ ነበር። እኔ በላይ ብያስተላልፍኩላችሁ አይታችኋል። በጣም እየሳቅኩ ነበረ። ፍቅርም ግሪስ ፋሚሊ የድሮዎቹንም ብዙ ነገር እየታዘብኩ ነበር። ማለትም እነሱ በሌላ አጀንዳ ገብተው ፈታ ይላሉ። አብርሽና ሄርሜላ ደግሞ አይታችኋል ሲጨፍሩ ነበረ። ጭፈራው ምንን ያመለክታል? እናንተስ ኮሜንት ላይ የውሸት ሳቅ ነው የምለው፣ የማስመሰል ሳቅ እንጂ እውነት ደስተኛ ሆኖ አይደለም። አይታችኋል። በግድ ብዙ ነገሮችን የሚያደርገው ግዴታ የተገደደ ነው የሚመስለው ቪዲዮ ላይ እና የሰው ልጅ የዚህን ያህል ጥግ ክፋትን ያሳዩን ነበረ። በጣም የሚደብር ማለት ነው። ከምንም በላይ ማለት ሰው የልጁ እናት እዛ ቤቱ አስቀምጦ አይታችኋል። ቤቱ በሙሉ የሱ ሶራ ነው እንዳለ ቤቱ ሁሉ ነገር ሙሉ ነው። ቤቱን በሙሉ ቤቱ አስቀምጧታል። ከዛ ሌላ ቤት ሄዶ ደግሞ ከሌላ ሴት ጋር ያሽቃብጥ ምናምን ስታው አይደብርም? ግን ለእይታው እንኳን ለማስተያየት ለመስጠት ራሱ ነው ይደብሮኛል። በእውነት ነው የምላችሁ። ስማቸውን ባልጠራራ ራሱ አሁን ላይ ደስ ይለኛል። ግን ዩቲዩበር ነኝ ምን ይደረጋል። የሰው ልጅ የምትሰሩት ያያችሁትን የታዘባችሁትን ነው አይደለ? ለዛ ብዬ እንጂ በጣም ስማቸውን ባልጠራ እንኳን በጣም ደስተኛ ነኝ። በጣም ነው የሚያስጠላው። ሰው የልጁን እናት ህግ ቤት አስቀረባት፣ ባሏን ህግ ቤት ከሰሰችው ምናምን። እኛ ከኢትዮጵያ እንደ አይነቱ መቼ ጠፋን? ክፋት ሙሌን ነው ክፋት። በቃ በሀገራችን ላይ በጣም የሰው ልጅ እየታረደ አይደል? በአደባባይ ባለፈው ቲክቶክ ላይ ምንድን ነው ዛሬ ነው እንደውም ያየሁት መሰለኝ ሰው ሊታር ቲክቶክ ላይ አቅርበው እያረዱ ነበረ። ምንድን ነው እስኪ የምንማረው ከነሱ? እኔ እኮ የአብርሽና ሩታን ሳቃቸው ፍቅር፣ አንድነት፣ ሙስሊም ክርስቲያኑን በፍቅር የያዙ በጣም ምርጥ ወጣቶች ብለን ስንከተላቸው ኖርን። ዛሬ ላይ ግን ክፋታቸው፣ ማንነታቸው እየቆየ መጣ። የሰው አመሉ በአመቱ ይባላል፣ የከብት አመሉ በእለቱ። በእውነት ነው የምላቸው። እኔ እነሱን ያየሁት እኔ እየቆየን ማንነታቸው እያስመሰሉ እንደሆነ እኛ ጋር የቆዩት በጣም ነው ያየሁበት። በእውነት ነው የምላችሁ። እና ፋፊ ለምን አስተያየት አትሰጪም? ትተሽዋል። ሰሞኑን እኮ ቪዲዮ ምን ለቂው ዝም ብለሽ ነው፣ ስለ ራስሽ ብቻ ነው። ሩታን ከዳሻት። አብርሽና ሩታን እኮ አንቺ አንድ እንደሆነ ነው የምትሰሪው። ነገር ግን ዛሬ ላይ ተቀይረሻል። ብዙ ነገር አስተያየት ትሰጡኛላችሁ። መቀየር ሳይሆን ራስን መሆን አለ አይደለ? ይሰለቻችኋል። አንድ ነገር ሁልጊዜ አንድ አይነት ነገር ስትዋሩ አይደለ? ያ ነገር ስላሰብኩ ነው እንጂ እኔ ሩታን በምንም አልቀይራትም። መቼም ቢሆን ጠንካራ ሴት ናት። ብዙ መስከራ ስቃይ አይታለች። በጣም ጀግና ሴት ናት። ልጇንም እንዴት አድርጋ ማሳደግ እንደምትችል ብዙ ባሏን ለመመለስ የምታደርገው ነገር በጣም ይመቸኛል። ነገር ግን ምን ያደርጋል? ቅናት መንፈስ ውስጡ ካለ የሰው ልጅ በክፋት ማሸነፍ አትችሉም። እነሱ ሩታን ለምን ይሄ ሁሉ ወደንስ አላት፣ ለምን ይሄ ሁሉ ሰው ይንጫጫላታል ብለው በጣም የቀና መንፈስ አለባቸውና ባስሮ ያሉ ሰዎች ከባሏ ቤተሰብ በሙሉ ይቀናሉና ዛሬ ላይ ግን በጣም መጥፎ ቃላቶች እየተነጋገሩ በእውነት ነው የምላችሁ። የባል ቤተሰብ እንደዛ ሲያንቋሻችሁ ምናምን ባላችሁ እንደዛ ሲያንቋሻችሁ፣ ኧረ
ሰው ነን እኮ በጣም ነው የሚደብረው። እውነት ነው የምላችሁ። ስለዚህ የሰው ልጅ ክፋትን አንማርም ለማለት ፈልጋለሁ እና ለዛ ነው ችላ እያልኩኝ ቪዲዮውን አንዳንድ ነገሮች ከራሴም ከጓደኞቼ ጋር የምለቀው አሁን በጣም የሚያስጠላ ቪዲዮ ስለሆነ ነውና ላይክ ሰብስክራይብ ያደረጋችሁ ቪዲዮአችን እስከመጨረሻ። ዛሬ እንግዲህ ሩታ መታለች፣ አይታችኋል። ክስ ተንስቶልሻል። ነገር ግን ሁለተኛ እሱ ህይወት እንዳትይጂ መፈረም አለብሽ ምናምን ብለዋታል። እናያለን፣ ወደፊትም እናያለን። አብርሽና ሩታ ተራርቀው ከቶ ቪዲዮ ይስሩ፣ አብረን እናያለን። ይሄንን ማየት ማመን ነው። እኔ ይሄ ነው ብዬ መናገር አልፈልግም። የሰው ልጅ እነሱ ስራ ናቸው፣ ዶላር ነው፣ በቃ እየሰሩ ነው፣ በቃ እየተቀየሩ ነው። በነገራችን ላይ እኛ ግን እዛው ቦታ ላይ ነው ያለነው ማለት ነው። እና ላይክ አድርጉት። ይሄን ቪዲዮ እስከ መጨረሻ አይታችሁ ኮሜንት እየጻፋችሁ አበረታቱኝ ማለት ነው። ወዳችኋለሁ።